በጣም የሚያሳዝን ነገር አለ፣ የሚያስደስትም ነገር አለ። ምነግራችሁ ማለት ነው ቤተሰብ እኔ በጣም ልቤን የሰበረውን አንድ ነገር ልንገራችሁ። እዚህ ጋራ ምን ተፈጠረ መሰላችሁ? ብሩኬና ሃይሚ ናቸው ቪዲዮ እየሰሩ ያሉት። ምንም ቢያመጡ ብሩኬና ሃይሚ ናቸው። ወይ የብሩኬ እናት አይደለችም ቪዲዮ የምትሰራው፣ ወይ የሃይሚ እናት አይደለችም ቪዲዮ የምትሰራው። የሚሰሩት ማን ናቸው? ሃይሚና ብሩኬ የሚባሉ ዩቲዩበሮች ናቸው። እሺ እንደዛ ከሆነ ለምንድን ነው የብሩኬን እናት የምታክል ሴት ዘግዝቃችሁ? እግዚአብሔርን ግን አፈሩ? ግን እግዚአብሔርን አፈሩ? እኔ እንደዚህ አይነት የሚያደርግ ሰው ሃይማኖት ደግሞ መጣችሁ፣ በሃይማኖት ደግሞ ትመጣላችሁ። የኛን የቤተ ክርስቲያን ዘግዝቀው የሙስሊምን ቁርአን ዘግዝቀው ምንድነው ሀሳባችሁ? ጸባችሁ ከነ ብሩኬና ከሃይሚ ጋር ነው ወይስ ከክርስትናና ከሙስሊምና ነው? ከሃይሚ እናትና ከሃይሚ እናትና ከብሩኬ እናት ጋር ነው ጸባችሁ? ምንድነው ችግሩ? ለምንድነው ብሩኬ እናም ትዘቀዘቁ? ምን ባደረገች ምን በሰራች ነው እሷም ትዘቀዘቀው? ምን አደረገቻችሁ? እቺ ደርባባ እናት፣ እቺ የምታሳዝን እናት። ብሩኬ እናንተ ለመጉዳት ከፈለጋችሁ በዚህ አጎዱትም። እሺ እሱን ለመጣል ብትፈልጉ በዚህ አጥሉትም። የብሩኬ እናት ስለተዘቀዘቀች ብሩኬ ወይ ከስራ ወይ ከዩቲዩብ መስራቱ ወይ ከሚያረው ነገር የሚያቆም እንዳይመስላችሁ። አንዳንድ ሰዎች ማለት ነው በጣም ነው ያዘንኩት። የሃይሚና አባት ጋሽዬን ዘግዝቀው ቁርአን ዘግዝቀው። ቁርአን ምን አደረጋችሁ? ምን ቁርአን ያደረገው ነገር አለ? እዚህ ጋር ምን ያገባው ቁርአን? እዚህ ጋር ምን ያገባው የኛ የኦርቶዶክስ ሃይማኖት እንትናችን የሚዘቀዘቀው ለምን? ምንድነው ችግሩ? ችግሩ ምንድነው? ሃይሚና ብሩኬ ከተጣሉ እንኳን ተጣሉ ጓደኛሞች፣ ማንም ሰው ይጣላል ይታረቃል እንዴ? መበቃ ሰራች ፕራንክ በቃ ሁለቱ መብታችን እንደፈለጉ መሆን። ግን እኔ ለምንድነው ሃይማኖት ላይ እና እናት 9 ወር ተሸክማ የወለደች እናት የምትዘቀዘቀው ለምንድነው? ምን ባደረገች ነው የብሩኬና የምትዘቀዝቋት? ምን ባደረገች? ምን በሰራች? አታሳዝናችሁም እንደዚህ? እግዚአብሔር ግን መድኃኒዓለም ሁሉ የሥራውን ይስጠው ነው የምለው። እውነቴን ነው የምናገረው። ብሩኬና ሃይሚ በቃ የሆነ ነገር መሃላችሁ ላይ የሆነ ነገር ከተፈጠረ በቃ ቤተሰቦቻችን መዘግዘቅ ነው ያለብን። ይሄ ነው የኛ ትምህርት፣ ይሄ ነው የኛ ጭንቅላት። ያውን በጾም ያውን ድርብ ጾም እኮ ነው የሙስሊምና የኦርቶዶክስ ድርብ ጾም ነው የሚባለው ይሄ። እኔ እንጃ። እኔ ግን በጣም አዝኛለሁ። ያሳዝናል ብቻ። በሁለተኛ ደረጃ ደግሞ እኔ ስለ ሃይሚ የሰራሁት ቪዲዮ እኔ ይኸውላችሁ የፈለጋችሁን አንዳንድ ልጆች ሁላችሁ አይደላችሁ አንዳንድ ከ3 ከ4 ማትበልጡ ልጆች አላችሁ ስለ ሃይሚን ብቆጣ እንደ እህቴ ስለማያት ነው። እንዳት ደግሞ ነው ፍቅሯን እንዳታጣ ነው ምቆጣት። እናንተ ሆይ በርቺ ጨምሪበት ምናምን ብላችሁ እናንተ እንደዚህ አይነት ልጆች ምጽፉት ኮሜንት ሃይሚና ብሩኬን ለማጣላት የምትፈልጉ ልጆች ናቸው። አዎ ሃይሚ ካጠፋች እቆጣታለሁ አሁንም ቢሆን ማለት ነው። ብሩኬን ካጠፋ ማንንም የሚምረው የለም፣ እንቆጣለን። ሁለቱንም እንቆጣቸዋለን። ለምን? ስለምንወዳቸው ስለምናከብራቸው፣ እንዲለያዩ ስለማንፈልግ ማለት ነው የምንቆጣቸው። ትላንትና በሰራው ቪዲዮ አንዳንዶች ተሳደቡ ነበር። በእኔ በጣም ይገርመኛል። በጾም ምድር ሰው እንዴት እንደሚሰደብ እኔ በጣም ይገርመኛል። እኔ ችግር የለም ልሰደብ። እናትንም እየዘቀዘቁ አይደል እንዴ ያላችሁት? እናትንም እየተዘቀዘቀች ስለሆነ እኔ ብሰደብ ምንም አይደለም። ግን አሁንም ቢሆን ማለት ነው ሃይሚ ካጠፋች እቆጣታለሁ። ትክክለኛ መንገድ እንድትሄድ ቪዲዮቻችንን ስለምታየው እቆጣታለሁ። እንደ እህቴ ስለማት እህቴ ጥሩ ፍቅረኛ ኑሯት ጥሩ ነገር እያላቸው እሷ በፕራንክ ሁሉን ነገር ልታጠፋው ካለች እቆጣታለሁ፣ እሰድባታለሁ። ለምን እንደምታደርግ ይላታለሁ እንጂ ሃይ ቀጥይበት፣ አዎ ፕራንክ ነው ምናምን አይደለም። አንድ ቀንም ወንድ ተናዶ ሊሄድ ይችላል። ስለዚህ ሃይሚ ከብሩኬ ጋር ያላት ፍቅር ጥሩ እንዲሆን ስለምንፈልግ እኛ ምንቆጣት፣ ጠልተናት አይደለም። እናንተ እንደምትወዷት እኛም ሃይሚን እንወዳታለን። እናንተ ብሩኬን እንደምትወዱ ብሩኬንም እኛ በጣም እንወደዋለን። እውነት በጣም የሚያናድድ ነገር ነው የተፈጠረ ያለው። በጣም የሚያሳፍር ነገር ነው የተፈጠረ ያለው። እና ደግሞ በሶስተኛ ደረጃ ደግሞ ብሩኬ ትኬቱን አልጣለውም ወይም አልቀደደውም። አብረው ይሄዳሉ። ብሩኬ ስለተናደደ ነው። እሷን ደግሞ ለማናደድ ብሎ ነው ትኬቱን እንትን ብያለሁ ያለው ቀድጃለሁ ያለው እንጂ ብሩኬና ሃይሚ አብረው እንደሚሄዱ ሰምቻለሁ። ከእግዚአብሔር ጋር አብረው ይሄዳሉ። ብሩኬ ብቻውን አይሄድም። ያው ሰው ያጠፋል። አንዳንዴ ሰው ያሳጠፋ ይቅርታ ደግሞ ካለ ይቅርታ ነው በቃ። እኛ ይቅርታውንም ተቀብለናል። ይቅርታ ብለዋለች። ይቅርታ ካለ ችግር የለውም። ቡራ ያው ስለተናደደ ትንሽ የንዴት ስሜቱ ሲስተካከልለት አብረው እንደሚሄዱ ነው የሰማሁት ማለት ነው። አብረው ይሄዳሉ።
ጠላት ጆሮ ይደፈናል ማለት ነው። ይሄዳሉ አብረው አይለያዩም ብሩኬና ሃይሚ ማለት ነው። እና ሃይሚ ደግሞ በቲክቶክም የሆነ አጋርታናለች ማን ቤል ምናምን ብላ አጋርታናለች። እውነቷን በቃ ምንም ሊደረግ አይቻልም። ሁሉም ይለፈልፋል፣ ሁሉም ይናገራል። በቃ ምንም የሚመጣው ነገር የለም። እንኳን እናንተ ማን ሌላ ምድዋል ምናምን ብላ እንትን ላርጋለች። ችግር የለውም። ያው የራሷ ስሜትን ነው የገለጸች ያለችው። ስሜትሽ ደግሞ አትግለጭ ማለት አንችልም። ስሜቷ መብቷ ነው መግለጽ፣ እንደፈለገች መግለጽ መብቷ ነው። ማንንም የሚቃወማት ነገር ይሄንም ደግሞ ስሜቷን ለምን ገለጻች ብላችሁ ደግሞ የምትናገሩ ልጆችም ትኖራላችሁ። መብቷ ነው ስሜቷን መግለጽ። እና ለሁሉም ለምናደርገው ነገር ግን እግዚአብሔር ልቦና ይስጠን ነው። ለምትሳደቡ ልጆች እኔ በጣም የሚገርመኝ ነገር ማለት ነው ወንዶቹ ሪአክሽን እያደረጉ ብሩኬና ሃይሚን ሲናገሩ እኔ ገብቻ ያለው ብሩኬና ሃይሚን ሲናገሩ ብሩኬ ለምጥላት ምናምን ብለው ወንዶች ሪአክሽን እያደረጉ እየሰደቧቸው እያያችሁ አዎ ልክ ናችሁ ብላችሁ ኮሜንት ጽፋላችሁ ወንዶች ጋር ማለት ነው። እኛ ግን ሴቶች ስለሆነን እኔ ግን በጣም የሚገርመኝ ነገር ለምንድን ሴቶች ላይ ጫና የምታበዙት? ሴት ሁነን ሴት ላይ ጫና የምናበዛው ነገር ለምንድን ነው? ግን እኛ ትናንሽ እና አነስተኛ ዩቲዩበሮች ላይ ሴቶች ላይ ጫና ይበዛብራል። ግን ወንዶች እንደፈለጉ ሰድበው ሪአክሽን ሲሰሩ አው ልክ ናችሁ እንደዚህ ነው ትላላችሁ። ለምን እንደውም ብታስቡ ሴትን ነው ማበረታታት ያለብን። እግዚአብሔርን ነው የምናገረው። ሴት እህቶቻችን ተመልሰው እንደኛ አይነታውን ስደት ተመልሰው እንዳይሄዱ ማበረታታት ሲገባን መልሰን እኛን ሞራላችን ላይ የሚሰድብና የሚያወርድና እኛ ተናደን ዩቲዩብ እንድንተው የሚያረግ ነገር ነው። ግን እኔ አልተውም። በነገራችን የፈለገውን ነገር ቢናገሩኝ ምተው ልጅ አይደለሁም። ግን ለማንኛውም ለሁላችንም ልቦና ይስጠን። ለምትሳደቡትም እግዚአብሔር ልቦና ይስጣችሁ ነው። እኔ ምንም ነገር አልናገርም ከዚህ በኋላ ማለት ነው። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ።